በአንድ የማሽን መግዣ ዋጋ ሶስት አይነት አገልግሎትን በሶስት አይነት መንገድ የሚሰራ ተአምራዊ የሆነ የከርሰ ምድር ውሃ መቆፈሪያ ማሽን አምጥቼላችኋለሁ። ማሽኑ 150 ሜትር የሚቆፍር ነው። በመብራትም ያለ መብራትም በነዳጅም በገጠር በከተማ በሁሉም ቦታ ላይ የሚሰራ ከስተማይዝድ የሆነ ማሽን ነው። ከስተማይዝድ ስላችሁ በዚህ በከርሰ ምድር ውሃ ቁፋሮ ስራ ላይ የተሰማሩ ባለሙያዎች በሙሉ የሚሰጡትን አስተያየት ማስተካከያ ተደርጎበት ኮሜንታቸውን ተቀብለው እጅግ በከፍተኛ ጥንቃቄ ማለት ነው በሚገርም ሁኔታ 150 ሜትር የሚቆፍር ማሽን ተሰርቷል። ያለ መብራት በገጠርም በከተማም በገጠር እንዴት አድርገን እንሰራለን በነዳጅ ብቻ የሚለውን ሃይላይት ልንገራችሁ። እዚህ ጋር የምትመለከቱት ዲናሞ አለ። ስሪፌዝ ዲናሞ ይባላል። ያልኛው 10 ከ10 በላይ የፈረስ ጉልበት ነው። በነገራችን ላይ 10 የፈረስ ጉልበት ስሪ ፌዝ የሆነ ነው። እዚህ ጋር የምትመለከቱት ደግሞ ኢንጂን ነው። በነዳጅ የሚሰራ ናፍጣን ብቻ ተጠቅማችሁ በቀን ከ6 እስከ 7 ሊትር ብቻ በመጠቀም በነዳጅ ብቻ የሚሰራላችሁ ነው። ዊንቹም ውሃ እንዳለ ወተር ፓምፑም በሙሉ እንዳለ ያለ መብራት የሚሰራ ነው። የት በገጠር ቦታ ላይ ሄዳችሁ መስራት ብትፈልጉ ነው። ከዛ በኋላ በሲንግል ፌዝም መጠቀም ትችላላችሁ። በሶስት አይነት አማራጭ ነው። ከተማ ውስጥ ሆናችሁ ነዳጁን ከምትጠቀም መብራት ካለ በመብራት ልጠቀም ካላችሁ ስትፈልጉ በሲንግል ፌዝ ስትፈልጉ ደግሞ በስሪ ፌዝ የዚሁ አይነት ዲናሞ በሲንግል ፌዝ የሆነ የሚሰራ አለ። ይሄኛው በስሪ ፌዝ ነው ብያችኋለሁ። ከፍተኛ ጉልበት አለው። በጎን እንዴት ሲቆፍር እንደነበረ እንዴት እንደቆፈረ እንዴት እንደሚቆፍር ራሱ በጎን አሳያችኋለሁ። ይሄንን ማሽን በነገራችን ላይ ራሴም አስተያየት ሰጥቼበት ተሰርቶ ራሴም የቆፈርኩበት ተሞክሮ ውጤት ላይ ሲደርስ ነው ያመጣሁት። በጎን እንደምትመለከቱት ሲቆፍር ይሄኛው ዲናሞ በጎን ትመለከቱታላችሁ። ከፍተኛ የሆነ ጉልበት ነው ያለው። ድንጋይ የመቁረጥ አቅሙ በጣም ከፍተኛ ነው። ምክንያቱም ይሄ ራሱ ብቻውን 3 ኩንታል ነው። በነገራችን ላይ ክብደቱ 3 ኩንታል ነው። ይሄንኛው 3 ኩንታል ማለት ከላይ ድንጋይ ለመቆፈር ሲጫነው ምን ያክል ፕሬሸር እንዳለውና ምን ያክል እንደሚቆፍርና ጉልበቱ ከፍተኛ እንደሆነ ስሪ ፌዝ ስለሆነ ድንጋይ የመቁረጥ አቅሙ ከፍተኛ ነው። ያ ደግሞ ምንድነው አሁን ዲናሞ ብቻ አይደለም። በነገራችን ላይ ራሱ ቢቱ የሚቆፍርበትን ቢት በኋላ ላይ መለስላችኋለሁ። ሶ በሲንግል ፌዝ ደግሞ ትንሽ ሜትሩ ቀነስ ያለ ለመቆፈር ካስፈለገ እሱን ትችላላችሁ ነው። ስትራክቸሩ እንደምትመለከቱት ነው። ካሁን በፊት ተናግሬያለሁ። ይሄንን ማሽን አምጥቼው ነበር። ተሻሽሎ ነበር እንጂ ተሻሽሎ ካሁን በፊት ድሮ አሳይቻችሁ ነበር። በጣም ብዙዎቻችሁ ስጠይቁ ነበር። ስትራክቸሩ እንመልከት። እንደምትመለከቱት ሚሊ ወይም ደግሞ የተሰራበት አንግል ብረት እጅግ በጣም ወፍራም የሆነና ጠንካራ የሆነ እኛው ግን ከፍተኛ የሆነ ክብደት መቋቋም እንዲችል ከታች እንኳን ፕሬሸር ንቅናቄ ቢኖረው እንዲቋቋም ተደርጎ በጣም የማይነቃነቅ ከፍተኛ የሆነ ጉልበት ያለው ነው። ምክንያቱም እዚህ ጋርም ከፍተኛ እንደዚሁ 3 ኩንታል የሚሆን ዊንች ማለት ነው። እዚህ ጋር ዊንች ከፍተኛ የሆነ ይኸው 2000 ቶን ማንሳት የሚችል 3 ኩንታል ያክል መክበድ የሚችል ዊንች ራሱ ታለ ለክብደትም ይጠቅመዋል። አስፈላጊ ሆኖ ከተገኘ ደግሞ በዚህም ደግሞ ብረት ወይም እንጨት አሻግሮ እዚህ ቦታ ላይ ድንጋይ ማስቀመጥ ይቻላል። ግን ጭራሽ ንቅንቅ አይልም የተለየ ማሽን ስለሆነ እዚህ ጋር ስትራክቸሩን ይኸው እንዳያችሁት ነው። ሁሉ ነገር በጣም ጽድት ተደርጎ የተሰራ ነው። ይሄንኛውን ሰንሰለት ወይም ደግሞ ይሄንኛውን እንትን ታቆታላችሁ። በጣም ውጭ ሀገር ክሬኖች ላይ የሚጠቀሙበት ሰንሰለት ማለት ነው። በጣም ስሙዝ በሆነ መንገድ የምትጠቀሙበትን ሰንሰለት ነው። ተመልከቱት ምን ያክል እንትን እንደሚል ካሜራማን ወጣ ብላ ያሳያችሁና በዚህ በኩል ላሳያችሁ ምን ያክል እንደሚያወጣው ስሙዝ እንዴት እንደሆነ ተመልከቱ። ይሄ በኤሌክትሪክ ሲስተም መጠቀም ሲፈለግ ነው። ምን ያክል እንዴት እንደሆነ ተመልከቱ። ሲያወጣና ሲያወርድ ስሙዝ የሆነ በጣም የሚገርም ክሬን የሆነ አሰራር ነው። እንደምትመለከቱት ነው። በቃ ጸዳ አድርጋችሁ እንደፈለጋችሁ አድርጋችሁ የምትጠቀሙት ስትራክቸር ነው ያለው ማለት ነው። ይሄ አሁን ኤሌክትሪኩ ነው። ኤሌክትሪክ ሲስተሙ ነው ይሄንኛው። እዚሁ ጋር ምንድነው አሁን እንዴት አድርገን ያለ መብራት እንዴት ነው የሚሰራው? ይሄኛው ያለ መብራት ነው የሚሰራው። ኢንጂኑ ብያችኋለሁ ያለ መብራት የሚሰራ ኢንጂን ነው ይሄንኛው። ይሄናው ሞተሩ ለድምጽ ነው እንጂ ማስነሳት ይችላልው። ካልሆነም ደግሞ ያው አዲስ ነው በጥሬው ከካርቶኑ እንደተፈታ ስለሆነ ይሰራል አይሰራ ማሳየን የሚለው አይሰራም። ከጎን ካስፈለገ አሳያችኋለሁ። ወይም በነዛኛዎቹ ከጀርባዬ ባሉት ማሽን ላይ ካሁን በፊት ስንጠቀምበት ስለሆነ የኢንጂኑ ጉዳይ የሚያጠራጥር አይደለም። ይሄ ኢንጂን ዊንች ምን አይነት ተጠቅመህ ነው ልትሉ ትችላላችሁ። ላሳያችሁ። በጣም ለየት ያለ እዚህ ማሽን ላይ ከስተማይዝድ የሆነ ያልኳችሁ ወይም ደግሞ የደንበኞችን ፍላጎት ያሟላ ይሄኛው ኤሌክትሪክ ነው። እቺኛዋ ዊንች የምታዩት ማለት በጣም ብዙዎቻችሁ ታቋታላችሁ ብዬ አስባለሁ። በኤሌክትሪክ መጠቀም ከቻላችሁ እስከ 2000 ኪሎ ግራም ድረስ ማንሳት የሚችል ዊንች ነው። ይሄ 2 ቶን ነው ወይም ደግሞ 2000 ኪሎ ግራም። ይሄ ኤሌክትሪክ ሲሆን ነው። ሲንግል ፌዝ ነው። ይሄንኛው ሶኬት ሰክታችሁ መጠቀም ትችላላችሁ ነው። በዚህ ማዘዝ ብቻ ነው። ከዛ በተረፈ ይሄን አልጠቀምም ገጠር ነው የምሰራው ካላችሁ ይሄኛው
ከዲናሞ ጋር ስንቆፍርም ከፈለጋችሁ ከተማ ውስጥ ላይም በዚህኛውና በዚህ መጠቀም ትችላላችሁ። ከዛ ግን ወጣ ብለን እዚህ ጋር ተመልከቱት። እዚህ ጋር ይሄን ማሽን ይሄን ታይታላችሁ ብዬ አስባለሁ። ይሄ ማኑዋል ነው። ማኑዋል በእጃችሁ ልክ እንደ መኪና መሪ ወይም ደግሞ ይሄ ጀልባ ነው ባቡር እንደሚባለው እንደ ጀልባ ማለት ነው። ይሄው እንደፈለጋችሁ አድርጋችሁ የገጠር ቦታ ላይ በዚህ ነው ዊንች ከፍና ዝቅ የምታደርጉት ማለት ነው። ይሄንኛው ራሱን የቻለ 2 ቶን ወይም ደግሞ 2000 ኪሎ ግራም ማንሳት የሚችል ይሄንኛው ቢቀረቀርባችሁ ገጠር ቦታ ላይ ከክሬን በላይ ፈንቅላችሁ የምታወጡበት ነው። ለምን መሰላችሁ? የሰው ጉልበት 4-5 ልታደርጉ ትችላላችሁ እንጂ እዚህ ጋር ያለውን የመኪናውን መሪ እንደዚህ በማሽከርከር ብቻ ወደ ላይ እንደፈለጋችሁ አድርጋችሁ ቢቀረቀር እንኳን ታወጡበታላችሁ ገጠር። ወይም ደግሞ ይሄን አልጠቀምም ካላችሁ ይሄን በዚህ የዚህኛው ዊንች ሌላ ጥቅም አድርገን ያየነው ምንድነው? ይሄኛው ማሽን በሚቆፍር ሰዓት ላይ ምናልባት እንደዚህ አይነቶች ዊንች አሁን እንደምታዩት ነው ጠቅ አድርገው ቶሎ ይገቡባችኋል አይደለ? ይሄንኛው ግን በዚህ ዝቅ ካደረጋችሁ በኋላ በዚህ ይሄው ስሙዝሊ ቀስ እያደረጋችሁ መልቀቅ የምትችሉበት ነው። ለምሳሌ ይሄው ላሳያችሁና ይሄው ቀስ እያደረግን እየለቀቀን ለመጠቀም ይጠቅማል ማለት ነው። ስሙዝሊ ቀስ እያለ ነው የሚወርደው ማለት ነው። ይሄንኛው በቆፈረ ቁጥር እንደዚህ ቀስ እያደረጋችሁ እያወረዳችሁ መጠቀም የምትችሉበት ነው። ይሄኛው ተላላፊ ነው። ተላላፊ ሆኖ ተሰርቷል። ወደ መኪና ሲጫን ለክሬን እንዳይሆን ክብደት እንዳይኖረው ይሄም ይፈታል። እዚህ ጋርም ያለው ይፈታል። መጠቀም ትችላላችሁ። ውሃ በፓምፕ የሚሰራ በነዳጅ የሚሰራ እዚህ ጋር የለም እንጂ በነዳጅ የሚሰራ ፓምፕ አለ አብሮ የሚገጠም ማለት ነው። ስለዚህ ይሄ በምንድነው የሚሰራው ብያቸዋለሁ? በነዳጅ ብቻውን ያለ ኤሌክትሪክ። ይሄንኛው ዊንች በምንድነው የሚሰራው ብያቸዋለሁ? ልክ እንደ ቼምፕሎክ አንዳንድ ቦታ አይታችሁ ከሆነ በቼምፕሎክ ያለ መብራት የሚጠቀማሉ። ግን ይሄኛው ያቀለላችኋል። ለምን? ኩሽኔትና ውስጥ ላይ ያለው ነገር ማለት ነው ራሱ ያግዛችኋል እንድታሽከረክሩ። ከፍተኛ ክብደት ቢኖረውም በቀላሉ እንድታሽከረክሩ የሚጠቅም ነው እዚህ ላይ ያለው ማለት ነው። ራሱ እዚህ ውስጥ ያለው ኩሽኔት በቀላሉ እንዲሽከረከር ያደርገዋል በደንብ ግሪስ ስለተደረገበት። ከዛ ኢንጂን አለ፣ ዊንች አለ፣ ቀጥሎ ምን አለ? ውሃ ወተር ፓምፕ የምንጠቀመውን የምን ትጠቀማላችሁ? የነዳጅ ትጠቀማላችሁ ማለት ነው። የከተማ ሲሆን ሰበር ፓምፕ አለ ወይ ዲናሞ አለ አብሮት ይሆናል ማለት ነው። ስለዚህ ይሄኛውን በቀላሉ አይታችሁታል። እዚህ ጋር ስትራክቸሩ በሚያምር ሁኔታ ነው የተሰራው። በነዳጅ አልሰራም በመብራት ነው የምሰራው። 150 ሜትር እቆፍራለሁ ከተባለ ይሄኛው 150 ሜትር አይቆፍርም። ይሄንኛው በቀላሉ ግን በጣም ብዙ ቦታ ላይ ትምህርት ቤትም ግቢም የግለሰብ ግቢም እንደው ከ60 ከ70 ሜትር ከ100 ሜትር በታች ስለሚቆፈር በዚህና በሲንግል ፌዝ ትቆፍራላችሁ። 150 ሜትር የሚቆፈርና ከፍ ያለ ሜትር ከሆነ ግን ይሄንኛው ዲናሞ ይቀየራል። በምን? እቺኛው እዚች ጋር 4 ቡለን አላት። ዝቅ አድርጌ ያሳያችኋለሁ። እያንዳንዱ በነገራችን ላይ ስትመጡ ሁሉንም ነገር በቀላሉ እንድታዩት ነው። ይሄው እዚህ ጋር የምትመለከቱት ቡለን ይሄንኛው 4ቱ ይፈታና ይሄንኛው ዲናሞ ትልቁ ዲናሞም ከፈለጋችሁ ሲንግል ፌዙም ካላችሁ ይሄንኛው ዲናሞ ይህች ተፈታ ይችኛዋ ተፈታ ቀጥታ እዚህ ውስጥ መጥቶ ይገባል ማለት ነው። ምኑ ብቻ ነው የሚቀየረው? ይሄ ዲናሞ እና ይሄ ውሃ ቤት ይገጥማል። ውሃ ቤቱ ይሄንኛውና ይሄ ይገጥማል። የሚነሳው የትኛው ነው? ይችኛዋና ይሄንኛው ብቻ ይነሳል ማለት ነው። ከዛ በኋላ ስትፈልጉ በመብራት ስትፈልጉ ያለ መብራት መጠቀም ትችላላችሁ ማለት ነው። በጣም ለየት የሚል ነገር ነው። እዚህ ጋር እንግዲህ ኤኤን ጋር ካሁን በፊት ታስታውሱ ከሆነ ተለያዩ ድንጋይ ስትቆፍሩ የሚሆን አፈር ስትቆፍሩ በተለይ ድንጋይ ስትቆፍሩ እየቆረጣችሁ ስትቆፍሩ ጊዜ ሲፈጅባችሁ የነበራችሁ ሰዎች ለዚህኛውም ወይም ደግሞ ኤኤን ማሻሽሉ የሰራው እዚህ ጋር ካርቫይርኒቱ ድንጋይ ለመቆፈሪያ የሚሆን ነው። እምነበረድ የሚቆፈርና ከፍተኛ የሆነ ለመበላት ማለት ነው በጣም ብዙ ፍትጊያ የሚፈልግና ድንጋይ የሚቆፍር ካርቫይድ ከተጠቀማችሁ ይሄኛውም የተወሰነ ጊዜ ይፈጃል እንጂ እንደፈለጋችሁ ይቆፍርላችኋል። ይሄንኛው ምናልባት ከዚህ በኋላ ላለ ነገር ይሄኛው ብረት ላይገኝ ይችላል፣ ይሄኛው ጥርስ ላይገኝ ይችላል። ከስተማይዝድ ስለሆነ በራሳችን ፍላጎት ከፍተኛ ገንዘብ ባጀት ፈሶበት ስለተሰራ ነው ይሄንኛው ማሽን። ስለ ብረቱ የተወሰነ ነገር ልበላችሁ እዚህ ጋር ስለ መቆፈሪያ ብረቱ ማለት ነው። እዚህ ጋር ይሄ ማሽን እስከ 150 ሜትር ይቆፍራል። ልብ ብላችሁ አዳምጡኝ። 150 ሜትር የሚቆፍረው ይሄንኛውን ዲናሞ ስናስገባለት ነው። ይሄኛው ዲናሞ ምንድነው? ስሪ ፌዝ ነው። 10 የፈረስ ጉልበት ነው። ከፍተኛ ነው። አፈር ከሆነ እስከ 150 ሜትር ድረስ ይቆፍራል። ድንጋይ ከሆነ ግን በጣም ብዙዎቻችሁ የምትጠይቁኝ ድንጋይ ከሆነ አይደለም ይሄንኛው ማሽን ክሬንም ቢሆን ካስቸገረው ቦታ ለቆ ይወጣል። ድንጋይም ከሆነ ይቆፍርላችኋል። ግን የድንጋይ አይነት አለው። በምርመራ የሚታወቅ ድንጋይ አለ። ጥቁር ብረት የሆነ ድንጋይ ከሆነ ይሄ አይደለም ክሬኑም ትልቁ የሚቆፍረው ክሬኑም ትቶት ይወጣል። ይሄንኛው ማሽን ብረት ይቆረጣል ብላችሁ እንዳትሰጉ። ካሁን በፊትም ተናግሬያለሁ። ይሄኛው የምትመለከቱት ብረት
5 ሚሊ ሜትር የሆነ ከፍተኛ ክብደት ያለው እስከ 7 ኪሎ ድረስ የሚመዝን ብረት ነው። ይሄንኛው 7 ኪሎ ይመዝናል። የፋብሪካ ጥርስ ነው ያለው እዚህ ጋር ለዚህኛው ማሽን ግዴታ ስለሆነ ነው። በነገራችን ላይ ለዚህ ማሽን የሚመጥነው ብረት ያ ስለሆነ ነው ግዴታ በዚህ መልኩ ስለሚሆን ነው። 3 ሚሊ መጠቀም ይቻላል ግን ሊሰብርባችሁ ስለሚችል ምክንያቱም ከፍተኛ የሆነ አቅምና ጉልበት ስላለው ነው። የፋብሪካው እንዴት ነው ልትሉ ትችላላችሁ። ይሄ ጥርስ ብቻ ይሄ ጥርስና ይሄን ጥርስ ለመግዛት 20 ሺህ ብር ነው የሚፈጀው አሁን ላይ። ይሄኛውን ጥርስ ካሁን በፊት ነግሬያችኋለሁ ከፋብሪካው ከውጭ የሚመጣው ነው ቀጥታ። ይሄ ራሱ ክሬን ማሽን የሚቆፍርበት ጥርስ ነው የተገጠመለት ሁሉም ብረት ላይ ማለት ነው። ስለዚህ የመሰበር የመለመጥ ወይም ደግሞ እንደዚህ ሆነብኛል የሚል ምንም አንዳችም ጥርጣሬ የለበትም። ቀጥታ ከፋብሪካው እንደመጣ ጥርሱ ተገጥሞለት የተበየደ ነው። 5 ሚሊ ነው። 5 ሚሊ ማለት የመጣመምም ሆነ የመሰበር እዚህ ጋር በደንብ ከተበየደ የትም ነገር ንቅንቅ አይለመጥም ማለት ነው። ስለዚህ ለየት የሚለው ነገር ይሄ ነው። የሚቆፍረው ይሄንኛው የሚቆፍረው ስንት ነው ብያችኋለሁ? እስከ 150 ሜትር ድረስ ይቆፍራል። ይሄንኛው በነገራችን ላይ በብዛት የለም። ይሄንን አንድ ማሽን ብቻ ነው የተሰራው። ይሄኛውን ለቀደመ ሰው ወስዶ እንዲሰራ የምንሸጠው ማሽን ነው። ይሄን ማሽን መታችሁ ልትገዙ ስትፈልጉ ሙያተኛ የሆነ ሰው የሚያቀሰው ብቻ የማያቀሰው መጥቶ ምንም ዋጋ የለውም። የሚያቀሰው በደንብ አድርጎ ዲቴል ስለ ማሽን የሚያቀሰው ከሆነ እዚህ ይሄንን ማሽን መጥቶ አይቶ መግዛት ይችላል በቀላሉ። በጣም ብዙ ሰዎች ተረባርበው በጣም ብዙ ሰዎች እንትን ብለው የሰሩት ነው። በሚገርም ሁኔታ የተሰራ ነው። ዲናሞ ሲሆን ራሱ ነው የሚሽከረከረው። እቺኛዋ ጥርስ ብቻ ትገጠመለታለች። ብረቱን እየቀጣጠላችሁ መቆፈር ብቻ ነው። 2 ዊንች አለው ብያችኋለሁ። አብሮ የሚሰጥ ነው። ፓኬጁን ነው የምነግራችሁ። 2 ዊንች አብሮት አለ ብያችኋለሁ። በማኑዋልም የሚሰራ ዊንች አለ፣ በኤሌክትሪክም የሚሰራ ዊንች አለ። ኢንጂን አለው። ይሄኛው ዲናሞ አለ። ብረት ስንት ሜትር አለው መሰላችሁ? 150 ሜትር ይቆፍራል። ግማሽ ሜትር አለው። ግማሽ ሜትር ከዛ በላይ ያለውን ብዙ ሰው ያስቆፍራል ብሎ ስለማይታሰብ ነው። አስፈላጊ ሆኖ ከተገኘ የብረቱን ብር ጨምሮ መናገር ይቻላል። ግን እናንተ እንዳይበዛባችሁ እንደመጀመሪያ ባለው ብረት ብቻ ዋጋ ወጥቶላችሁ ይሄንን ማሽን ገዝታችሁ በቀጥታ ወደ ስራ መግባት ትችላላችሁ። ግማሽ ሜትር አብሮ ይሰጣችኋል። 150 ሜትር ይቆፍራል ብያችኋል። ወደ 75 ሜትር የሚሆን ብረት አብሮ ይሰጣችኋል። ጥርሱም የፋብሪካው ነው እያንዳንዱ ነገር ብያችኋለሁ። ጽድት ባለ መልኩ ይሄንን ማሽን ገዝታችሁ ወደ ስራ መግባት ትችላላችሁ። ሁሉ ነገር በጣም ካቦ በሉት ምኑ በሉት ላይ ያለው ፑሊ እያንዳንዱ ነገር የተሰራው ልቅም ተደርጎ ነው። የከርሰ ምድር ውሃ መቆፈሪያ ማሽን ያለ መብራት ገጠር ከዚህ በኋላ ለአርሶ አደሩ ሄጄ ቆፍራለሁ፣ የቡና ልማት አለኝ፣ የእርሻ ልማት አለኝ፣ የምን ልማት አለኝ የምትሉ ከሆነ እንደፈለጋችሁ አድርጋችሁ በአገር ውስጥም ሆኖ በውጭም ሆኖ በዚህ ማሽን ላይ 100% ራሴ ቆፍሬበት ቃልቲ አካባቢ 130 ሜትር ቆፍሬ ብር ተቀብዬ ነው የመጣሁት በዚህ ማሽን ተሞክሮበት ማለት ነው። እኔ ደግሞ እንደምታዩት ነው በየቦታው ሄጄ መስራት ስለማልችል ነው ይሄ ነገር ይጨመርበት። በምን መሰላችሁ? በዚህኛው ራሴ ቆፍሬያለሁ በዲናሞ ምናምን እንደሚሰራ 100% አረጋግጫለሁ። ይሄኛውም ደግሞ ከኋላ ባሉት ማሽን ላይ ተገጥሞ የሚሰራ ስለሆነ በመብራትም ያለ መብራትም የሚሰራ ማሽን ይሄንን ይመስላል። በማሽን ለጊዜው ለቀደመ ሰው እድለኛ ለሆነ ሰው ወደ ስራ መግባት ለሚችል ሰው በትክክል ማሽኑ ገብቶኛል ለሚል ሰው ብቻ እስክሪኑ ላይ ባለው ስልክ ቁጥር ደውላችሁ ዋጋውን ጠይቃችሁ መግዛት ትችላላችሁ። ይሄንን ይመስል ነበረ ለዛሬ። መልካም የስራ ቀን